የሰው ልጅ በመግደል ከ10 አደገኛ እንስሳት ውስጥ አዞዎች በ7ኛ ደረጃ ላይ የተቀመጡ ናቸው። የሰው ልጅ በአደገኛ ጥርሳቸው እምሽክ በማድረግ በዓመት ከ1000 በላይ ሰዎችን ይገላሉ። ለሰው ልጅ በአዞ መንጋጋ ውስጥ መግባትን ማሰብ በራሱ የተሳቢ እንስሳትን የአደገኝነት መልክ ሁሉ የሚገልጥ ነው ይባላል። በእርግጥም አዞዎች ጠበኛ፣ እጅግ ቂመኛና ግዛታቸውን የማያስደፍሩ አደገኛ ፍጥረቶች ናቸው። እነዚህ ወደ ግዛታቸው የሚገባም ፍጡር ሁሉ በውሃ ውስጥ አድፍጦ በማጥቃት ምሕረት የለሽ ጥርሳቸውን በማሳረፍ የሚገሉ ናቸው። በቻይና ግን ነገርየው ሁሉ ሌላ መልክ ይዞ በሚሊዮን የሚቆጠሩ አዞዎች እንደ በግ እና ፍየል እየተዋለዱ እንደ ዶሮም ጫጩታቸውን እያስፈለፈሉ ማርባት ባህል ሆኗል። እንደ እውነቱ ከሆነ ቻይናዎች በምግብ ምርጫቸው ነፍስ ያለውን ፍጥረት ሁሉ ያለ ምሕረት እንደ ሰንጋ የሚያጋድሙ ናቸው። በእኛ ሀገር ባህል፣ እምነትና ወግ ሊበሉ ቀርቶ ገበታ ላይ ሆነው ስማቸውን ለመጥራት ሳይቀር የሚቀፉን ፍጥረታት በቻይና የባህል ገበታ ማድመቂያ ናቸው ይባላል። እሱን እንተውና ቻይና በዋነኝነት አዞዎችን የምታመርተው ለቆዳቸው ያለውን ከፍተኛ ፍላጎት በተለይም ለዓለም አቀፍ የቆዳ ምርቶች ገበያና ስጋቸውንም ደግሞ ለቤት ውስጥ ፍጆታ ለመዋል ነው። ወዳጆቻችን፣ በእኛ ሀገር አዞ ገዳይና አደገኛ መሆኑን ብቻ ብንሰማም በቻይና ግን ሊበላ የመጣን በልተው ተቀደስ ሆኗል።